የማዕድን ዘርፍ አንዱ የኢኮኖሚያችን ምሰሶ ሆኖ ይቀጥል ዘንድ የከርሰ ምድር ሀብታችን ለሕዝብ ጥቅም እንዲውል በትኩረት ይሰራል። በዘርፉ የተለመዱ ማዕድናት በጥራትና በስፋት ወደ ገበያ እንዲቀርቡ ከማድረግ ባሻገር እሴት የተጨመረባቸው ምርቶች ለገበያ እንዲቀርቡ የሚደረግ ሲሆን አዳዲስ የማዕድን ልማት ግንባታዎችን ክትትል በማጠናከር በኢኮኖሚያችን ላይ ከፍ ያለ ትሩፋት የሚጨምሩ ተግባራት በጥብቅ ክትትል የሚመሩ ይሆናል። ክቡራትና ክቡራን፣ መሰረተ ልማት በሀገራችን ሁለት ግቦች ያሉት ሲሆን አንደኛው ግቡ የኢኮኖሚ እድገትን ማፋጠንና ማቀላጠፍ ማስቻሉ ነው። ሁለተኛው ግቡ ደግሞ የዜጎችን አኗኗር ለማሻሻልና ለማዘመን ማገዙ ነው። ከዚህ አኳያ መንግስት በትራንስፖርት፣ በኢነርጂ፣ በመስኖና በውሃ ዘርፎች ትኩረት ሰጥቶ በመስራቱ አመርቂ ውጤቶች ተመዝግበዋል። በበጀት ዓመቱም የተመጣጠነ የመሰረተ ልማት ስርጭትን ለማረጋገጥ መንግስት ከመቼውም ጊዜ በበለጠ ቆርጦ ተነሳስቷል። በዚህም መሰረት በ2018 በጀት ዓመት አጠቃላይ የሀገር ውስጥ መንገድ አውታር ሽፋን ለማሳደግ ይሰራል። የአየር ትራንስፖርት መዳረሻዎችም ይስፋፋሉ። የባቡር ትራንስፖርት ሎጂስቲክስ ዘርፍም ጉልህ ሚና እንዲኖረው ይደረጋል። የህዝቡን የኤሌክትሪክ ፍላጎት ለማርካት የታዳሽ ኃይል መሰረተ ልማቶች በቀጣይ ዓመታት በበቂ ይገነባሉ። በሁሉም የሀገራችን ክፍል የኤሌክትሪክ አቅርቦት እንዲስፋፋና ተደራሽ እንዲሆን ይደረጋል። ለኤክስፖርት ንግድ የሚበቃ የኤሌክትሪክ አቅርቦት በማሳደግ ለቀጠናዊ የኢኮኖሚ ትስስር መሰረት ይጣላል። የቴሌኮሙኒኬሽን ሽፋን በማስፋት አገልግሎቱ ለመላው ማህበረሰባችን ተደራሽ እንዲሆን ይደረጋል። የመጠጥ ውሃ አቅርቦት፣ የመስኖና የፍሳሽ ልማት እንዲሁም የውሃ ኃይል ጥናትና ዲዛይን የመንግስት ዋነኛ ትኩረት መስኮች ይሆናሉ። በከተማና በገጠር የንጹህ ውሃ መጠጥ ውሃ አቅርቦት ሽፋንን በአገር አቀፍ ደረጃ ለማሻሻል ይሰራል።